ለምን አወረዳችሁ? ካላችሁ የኢትዮጵያ ሕዝብ የነዚህን ጮን ስናጣ ዝማንን የተረፈች አንድ ሴት ካለች ለምን አወረዳችሁት ከዩቲዩብ ላይ? መንግስትም ቢራራልን ቢሰዱልን እያለ ነው። እኛማ መሬት በላይ የለም እያለ ነው እናለቅስ። በርልብላ ልጅን ወይኔ ሞቴ ለኔ ምሰራው ቁጡ ጠፍተኝ መሄድበት ቁጡ ጠፍተኝ። ምን አቅም አለኝ? አቅም የለኝም። ሆኖ ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁን እና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። በወቅታዊ ጉዳይ ተመልሻለሁኝ። ጉዳዩን ስላላያችሁት ወይም ስላልሰማችሁት አይደለም። በቡድን ስለተደፈረችዋ፣ በስለት ሰውነቷ ስለተወጋው፣ መከራና ሲቃ ስለተቀበለችዋ፣ ነገር ግን ይህ ጩኸቷና አንባዋ እንዳይሰማ ስለታፈነችዋ ስለዚች ነፍስ ድምጽ ለመሆንና የተንጸባረቁ ሐሳቦችን ለማጋራት ብቅ ብያለሁ። አብራችሁ ይቆዩ። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷና እግሮቿን አስሬ ነውቅፋ እየጎተትኩ ጀመር ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ የምንሄደው አንቺ ነው እኮ ትችላለሽ ስትለኝ እንዲሁ ሆነን ሁለት አካል ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። በቃ ለሁሉም ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት? ጎዳና ነው ወድቄ በቃ እኔ እንጃ። ይህች ናት የኛ ሀገር ሴት ስትሆን የምትደፈርባት፣ እንባህና ሰቆቃህ እንዳይሰማ የምትታፈንባት፣ በብሔርህ የምትቀሰፍባት፣ በሃይማኖትህ የምትሳደድባት፣ እውነት ስለተናገርክ የምትዋረድባት፣ ሌቦች የሚከብሩባት። ሌላው ቀርቶ ይህች ነፍስ የገሌ ወገን አሳደደኝ ከዚህ ዩኒቨርሲቲ ታገትኩኝ ስትል አንሰማት። ነገር ግን ድምጿ ይዝች ነፍስ ለቅሷ አይሰማ የሚለው በስቷል። በጣም ያሳዝናል። በዚች በተጨነቀች ነፍስ ሁላችንም ማዝነናል። እነዛ የዘራቸው የጠፉ እህቶችስ አሟሟታቸው እንዴት ሆኖ ነው? ስቃያቸውስ ምን ያክል ጊዜ ነፍሳቸው ተጨንቃ ይሆን? በምን አይነት ሰቆቃ አልፈው ይሆን?
ለእናቱና ለአባቶቻቸው የእግር እሳት ሆነው የቀሩ ደመካል ሆነው የቀሩ ድራሻቸው እንኳን የማይታወቅ እንዴት ሆነው ይሆን ግን እንደው እንዴት ነፍሳቸው ስንት ጊዜ ተጨንቃ ይሆን ስንት ጊዜ መከራ ተቀብለው ይሆን በዚች ነፍስ ውስጥ የነሱ ስቃይ ይታየናል። እነዚህን ግፎች ለመረዳት ሰው መሆን ብቻ በቂ ነበር። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም። ለምንድነው ግን እንደዚህ? ለምንድነው ታዲያ ማስተካከል ያልቻልነው? ማለዳ ግዚኦ ማረነ ነው፣ ማታ ግዚኦ ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። ለምን አወረዳችሁ? ካላችሁ የኢትዮጵያ ሕዝብ የነዚህን ጮኸን ስናጣ ዝማንን የተረፈች አንድ ሴት ካለች ለምን አወረዳችሁት? ከዩቱብ ላይ አርግዘዋታል እኮ አስረግዛ እርጉዝ ናት። ወልዳለች እኮ ይችልች ወልዳ ጫካ ውስጥ ካለ ከማታቀው ኦነግ ሸኔ አርግዛ ኦነግ ሸኔ ነው ሸሌ ከሚባሉ አርግዛ ያስረግዛትን አታቅ እንዴ ብላ እንዳመለጠች ስቶሪውን እንዴት እንስማ? አውረዱት። እኔ ሰው ስለሆንኩ እኔ ለማተቤ ብዬ ክርስቲያን ስለሆንኩ ለማተቤ ብዬ አላቃቸው ማን እንደሆኑ አላቃቸው። ላይ ሰብስክራይባችሁን አውጥታችሁ እያንዳንዱ ኢትዮጵያ እንድታምጽ ቪዲዮ ሙሉን ካላወጡ ኢቢኤስ የምታይ ግማታም ሞች አለዋኔ አሁን ለነዚህ ድምጽ ለመሆን መጀመሪያ ሰው መሆን ያስፈልጋል። ሰው የሚባል ታውቃላችሁ? በእግዚአብሔር አምሳያ የተፈጠረ ሰው። ከዛ ምን መሆን አለባችሁ? ኢትዮጵያዊ። አለቀ። እውነት ነው። ለዚች ነፍስ ድምጽ ለመሆን ሰው ተፈጥሯዊ ሰው መሆን ብቻ ይበቃል። ለማዘን ምን ይከፈልበታል? ማዘን። እኔ በበኩሌ ይሄንን ቪዲዮ ያየሁት ወዳው እንደተለቀቀ አይቼዋለሁ፣ ግን አልቻልኩም። ሪያክት ማድረግም አልቻልኩም። ስቲል አልችልም ሪያክት ማድረግ። አቅም የሚያሳጣ ሐዘን ምንም እንድትናገሩ አይፈቅድም። አንዳንዴ ዝም ያስብላል፣ አቅማችሁ በላይ ስለሚሆን ማለት ነው። ራሴን እያለቀስኩ ነው ያገኘሁት ቪዲዮውን ሳይ ማለት ነው። ይሄን ሁሉ መከራ ልጅቱ ተጎዳች፣ ተቀበለች። ታዲያ ይህ ለእሷ እንዳይሰማ ማድረግ ሊገባን የማይችል እንቆቅልሽ ነው። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከትን። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት።
ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየን። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ። ሌላ ሰበር መረጃ አለ ከአንከር ሚዲያ የተሰማ። እንግዲህ እዩት ይሄን መረጃ። ለምንድነው ከኢቢኤስ እንዲወገድ የተደረገው ቪዲዮ እና ከጀርባስ ምን እየተሰራ ነው የሚለውን ነገር ከአንከር ሚዲያ የሰማሁት መረጃ አለ፣ እሱን ላሰማችሁ። ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንተሪ ፊልሙ አካል ሆና ትቀርባለች ተብሏል። አስቸኳይ በሚል ለብሔራዊ ቴሌቪዥን ጣቢያዎች በተላለፈ ትዕዛዝ ተማሪ ብርቱካን ተመስገን ተገዳና በጽንፈኞች ተጠልፋ እንደቀረበችና ገንዘብ ተከፍሏት እንዳደረገችው የሚገልጽ ታሪክ ተዘጋጅቶ ቀረጻ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። መንግስት ላይ የመጣውን አደጋ ለመቀልበስ በሚል ዶክመንተሪ ፊልሙ በከፍተኛ ጥንቃቄና በአስቸኳይ ተፈጻሚ እንዲሆን በጠቅላይ ሚኒስትሩ ጽህፈት ቤት ትዕዛዝ መሰጠቱን ነው ለማወቅ የተቻለው። ተማሪ ብርቱካን የደፈሩኝ የጽንፈኛው ደጋፊዎች ናቸው፣ መንግስትን በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል። በኢቢኤስ ፕሮግራሙ እንደተላለፈ ለጣቢያው ዳይሬክተር ስልክ የደወለው ለገሰ ቱሉ ሲሆን ለጊዜው ፕሮግራሙን በአስቸኳይ ከስርጭት ላይ እንዲያቋርጡት በቀጣይ ስለሚወሰደው እርምጃ ከጠቅላይ ሚኒስትር ጽህፈት ቤት የሚነገራችሁን ጠብቁ የሚል በቁጣና በኃይለ ቃል የተናገረው ለገሰ ቱሉ ተማሪ ብርቱካን ተመስገንንም ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጥ በማስፈራራት እንዳስጠነቀቃትም በደረሰን መረጃ ላይ ተመልክቷል። ለገሰ ቱሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። በአሁኑ ሰዓት በመንግስት የጸጥታ ኃይሎች የቅርብ ክትትል እየተደረገባት ያለችውና ከማንም ጋር እንዳትገናኝ ገደብ የተጣለባት ተማሪ ብርቱካን ተመስገን በከፍተኛ ፈና አስገዳጅ በሆነ የዶክመንተሪ ፊልም ውስጥ በመሪ ተዋናይነት እንድትቀርብ መደረጓን የኢትዮጵያ ሕዝብ እንዲያውቀው በሚል ጉዳዩ ያሳሰባቸው ወገኖች ለአንከር ሚዲያ መረጃውን አድርሰዋል። ለዚህ የዶክመንተሪ ፊልም ከወዲሁ ዝግጅቱ በከፍተኛ ፍጥነት እየተደረገ ሲሆን የደምቢዶሎ ዩኒቨርሲቲም የኔ ተማሪ አይደለችም፣ ይህን የሚያሳይ ምንም አይነት መረጃ የለም የሚል መግለጫ እንዲሰጥ ተደርጓል። የተማሪ ብርቱካንን የትምህርት ማስረጃና ሌሎች ዶክመንቶችን ከዩኒቨርሲቲው ማህደር ክፍል ውስጥ እንዲጠፋ የተደረገ ሲሆን የዶክመንተሪ ፊልሙ አካል ሆኖ እንዲቀርብ የሚደረግ መሆኑ ታውቋል። ደምቢዶሎ ዩኒቨርሲቲ የስም ማጥፋት ክስ እንደሚመሰርትና ኢቢኤስ ቴሌቪዥንም ውንጀላውን እንዲቀለብስ ማስጠንቀቁን ለማወቅ ተችሏል። ልጅቷ ከደምቢዶሎ ዩኒቨርሲቲ እንደሆነች ራሷ ስትናገር አልሰማናትም። ነገር ግን አንዳንድ መረጃዎች በዚህ መልኩ የዛሬ 5 ዓመት ገደማ በደምቢዶሎ ከታገቱት ተማሪዎች መካከል አንዷ እንደሆነች ነው ዘገባዎች የሚወጡት። እሷ ለምን እንዳልጠቀሰችው ዩኒቨርሲቲውን አሁንም ግልጽ አይደለም። ዞሮ ዞሮ አሁንም ቢሆን ደምቢዶሎ ላይ የታፈኑት ነፍሶች በጣም ያሳዝኑናል። ኢቢኤስ ቢቢሲ በሰራው ዶክመንተሪ ላይ የወላጆቻቸውን ሰቆቃና ስቃይ አይተናል። ሁላችንም አልቅሰን አንብተናል። እግዚአብሔር ለነሱ መጽናናትን እየተመኘን ለልጆቹ ደግሞ ነፃ የሚሆኑበትን ቀን ስንናፍቅ ኖረናል። ነገር ግን እስካሁን ድረስ ጀዝባቸው እንደጠፋ ነው። ለትውስታ ያህል ደምቢዶሎ ልጆቻቸው የታገቱባቸው ወላጆች እንባ ይህን ይመስል ነበር። እዩት። ላልበላ
ሌት ተቀን አይጉድ እያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። እኛማ መሬት በላይ የለም እያለ ነው እናለቅስ። ሳድግ የለም ማለት ነው። አይ ወይኔ አይበላይነሽ እኔ ነበር ልብላ ልጄን ወይኔ ሞቴ ለኔ ሲሆን አይደለ ወጥረስ ያልኩኝ። ቤተሰቦቻችን በተለይ እናቶች እንትናቸው አይምሯ የኔ በተለይ አይምሯ እንዲህ ትንሽ የመርሳትና ያልነበረ ባህሪ የመበሳጨት ባህሪ ከኔ ጋር ነው ከልጆች ጋር ከተለያየ አካባቢ ጎረቤት ጋር እንዲሁ ስትበሳጭ በእሷን ወደ ጸበል ሰወስት ቆየሁኝ። ምሰራው ቁጡ ጠፍቶኝ መሄድበት ቁጡ ጠፍቶኝ ምን አቅም አለኝ? አቅም የለኝም። መከራዬን አይቼ አስተምሬ ይወጣልኛል ብዬ አዲያ ግን መንግስት ወረታ ይመልስልኛል። ምን እቅድ ነበረኝ እንጃ። መንግስት እንደው ወረታ ይመልስልኝ እንደሆነ አላውቅም። እኔ እንግዲህ ልጄ የሚያውቀው ነገር የለም። የቤት ልጅ ነው በቃ። እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ እናቱም የሱን ሁኔታ ሳታይ ጭራሽ ልጆቿን ልትመራልኝ አልቻለችም። ያሉት ልጆችም እንጃ የምትመራልኝ አልመሰለኝም ስገምተው። በሱ ብቻ አይደለም በሁሉ ስደተኛ ሳልሆን አልቀርም።